ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ረዳታቸው ነህ ለነ አፎምያ ፈጥነህ ትደርሳለህ ስምህን ለጠራ ማንም
ድል አለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ድል አለ በስምህ ድል አለ በቃል ድል አለ በስምህ ያጨበጨባችሁ ዘምሩ። ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ቃዴስን ታላቁን በረሃ አለፍነው ሳንጠማ ውሃ ፈርዖንን ከባህር የጣለው ጌታዬ የጸና ስም ነው አምላኬ የጸና ስም ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስል መድኃኔዓለም ስል በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጥን ለእኛ ከተማው የሆነው ሁሉ ካንተ ነው የሆነው ሁሉ ካንተ ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ያጨበጨባችሁ ዘምሩ። ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ከጥፋት ጥልቁ ብናመልጥ የማራ ውሃ ቢጣፍጥ ብንበላ መና ከሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ አማኑኤል ስል ባህር ይከፈላል መድኃኔዓለም ስል የቆምነው ዛሬ በሕይወት ስምህን አድርገን ነው ጉልበት ከሜዳ ተጠርተን ብነግስ ሆነነው ክብርና ሞገስ ሆነነው ክብርና ሞገስ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል ባህር ይከፈላል መድኃኔዓለም ስል ሰአሊ ለነ ማርያም ሰአሊ
ማለት ነው። ደመናዋን ብትሆን እያሰቀቀችን ትገኛለች። ግን ይገርማችኋል ዝናቡ ካልጣለ የኛ ህይወት የመቀጠል እድል ምንም የለውም በእኛ ሀገር ደረጃ ማለት ነው። አዎ ዘመኑ ብዙ ነው፣ ቴክኖሎጂው ተራቋል። ዛሬ ብድግ ብለን ወደ ሌላ ሀገር እህል ውሃ ወዳለበት እንሄዳለን። ግን ዝናቡ እየጣለ ራሱ በስደት የተበሉ ብዙ ወንድሞችና እህቶች እንዳሉን እናውቃለን አይደል? ቢያንስ ከኢትዮጵያውያን አንድ ቤተሰብ ውስጥ አንድ ሰው ስደት ላይ ነው ያለው። አንድ ሰው ምን እያለ ክረምት እያለ ምን እያለ አርሶ ዘርቶ አብቅሎ መብላት እያለ ማለት ነው። እንዲህ አይነቱ ደግሞ ትንሽ ጠንከር በሚልበት ሰዓት ምን ሊሆን እንደሚችል አስቡት። ስለዚህ ብዙዎቹ እያለቀሱ ስለሆነ አምላካችን እንባቸውን ይላቸው ለማለት ፈልጌ ነው። እኛም የዛ ነገር ተጋሪዎች መሆን ያስፈልገናል። ጉዳዩ በተዘዋዋሪ ሳይሆን በቀጥታ ነው የሚያገኘን። ይሄ በተዘዋዋሪ አይደለም፣ በቀጥታ እኔንም እናንተንም ይነካናል። ስለዚህ ጉዳያችን ከሆነ ምን ማድረግ ያስፈልጋል ማለት ነው? ልክ ስንነሳ ስንተኛ ወደ ቤተ እግዚአብሔርም ስንመጣ አሁን ያለው ነገር ተሰምቶን ምን ማድረግ ያስፈልጋል? ዝናቡን በሰዓቱ ለኛ የሚገባውን ላክልን ነው የሚያስፈልገው። ይገባል ይሄ ማለት ነው። የሁላችንንም በር የሚያንኳኳ ስለሆነና በእውነቱ በአጠቃላይ በሚባል ደረጃ በብዙ አካባቢዎች ላይ እንቅስቃሴ ስናደርግ እኛም የምናየው ነገር አለ። ከዛ ባሻገር ደግሞ የአባቶቻችን ጩኸት የእናቶቻችን ጩኸት በጣም ከባድ ነውና ገዳማትም ምህላ ጀምረዋልና እኛም የነሱ ድርሻ እንዲደርሰን መሆን ያስፈልጋል። ችግሩ የወል ነው። ይህንን አሁን ላይ በዚህ መልክ በዚህ ጉዳይ ያነቡ ያሉ አባቶቻችንና እናቶቻችንን እንባቸውን ማን ያብሳል? እግዚአብሔር ያብሳል። እኔ አንድ ትዝ የሚለኝ ታሪክ አለ። በእንደዚህ አይነት መልክ በእኔ ዘመን ደብረ ሊባኖስ ጉባኤ ቤት ወይም ትምህርት ቤት በነበርንበት ሰዓት እግዚአብሔር በሚያውቀው ነገር ሁል ጊዜ የምናገረው ነው። ምህላ ሲጀመር የማስበው ነገር ነውና እኛ ተማሪዎች ነን፣ ዳዊት ደጋሚዎች ነን፣ ሕፃናት ነን። ያን ያህል ብዙ የምናስተውለው ነገር የለም። በዛን ሰዓት ስለ ክረምት መምጣት መሄድ ወይም መዝነብ አለመዝነብ ውጤቱ ለኛ ግልጽ አይደለም። ግን መምህሮቻችንን ተከትለን በአውደ ምሕረት ምህላ እንዳደርስ ነበር። ዝናብ ዘግይቶ እንደዚሁ ልክ እንደዚህ ዓመት ማለት ነው። በዚህ ዓመት እንዳውም ደመናዎች አንዳንድ ጊዜ አሉ፣ ሳይጥሉ ይሄዳሉ፣ ይበተናሉ እንጂ በዛን ዓመት ግን በእርግጠኝነት እስከ ሐምሌ 16 ድረስ ፍጹም ደረቅ ነበረ በዛ አካባቢ ላይ ማለት ነው። እና ምህላ ደብረ ሊባኖስ ላይ ሐምሌ 14 ተጀመረ። ምህላ የወል ምህላ ማለት ነው ተጀመረ። ልክ በሶስተኛው ቀን በሐምሌ 16 ከጠዋት ጀምሮ እስከ ማታ ምህላው ራሱ መደረግ የሚችልበት መንገድ ጠፍቶ እስክንቸገር ድረስ በመላ ሀገሪቱ ዝናብ ሲዘንብ አይቻለሁ እኔ ባይኔ ማለት ነው። ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ አሁንም ይሄው ታላቅ ገዳም ለሀገር ለወገን ቆሞ ያለ ገዳም እየጸለየ ያለ ገዳም ምህላ ጀምሮ ዛሬ ሶስተኛ ቀኑ ነው። ዛሬ ስንተኛ ቀኑ ነው አልኳችሁ? ሶስተኛ ቀኑ ነው። እግዚአብሔር ይሄንን አሁን የተገለጠውን ደመና ሰብስቦ አምጥቶ ምድራችንን በዝናብ ምድራችንን የሚያስፈልጋትን ውሃ በመስጠት እንባችንን የአባቶቻችንን የወገኖቻችንን እንባ ያብሳል። በእውነቱ አምላካችን እግዚአብሔር የሁላችንንም ጸሎትና ልመና ይስማን። ይሄን ሁላችንም እናስበው ለማለት ፈልጌ ነው። እነሱም ተስፋ አላቸው፣ ተስፋቸው እግዚአብሔር ነው። ተስፋቸው የሆነው እግዚአብሔር ደግሞ ነገ ምድራችንን ዳር እስከ ዳር የሚያስፈልጋትን ሰጥቶ ያጠረውን ሞልቶ እንደሚያረሰርሳት ተስፋ ብቻ ሳይሆን እምነታችንም ነውና ከዚህ በመቀጠል በቀጥታ ወደ ዝማሬ የምንሄድ ነው የሚሆነው። ሁል ጊዜ የሚያገለግል መሸሸጊያዬን ያደረገልኝን ተመልከቱ። ከእንባ ሸለቆ ይኸው ወጣሁ በምሕረቱ። ተመስገን በሉት ይክበር
ይንገስ መድኃኔዓለም ሆነኝ ሞገስ መሸሸጊያዬ ነው ያደረገልኝን ተመልከቱ ከእንባ ሸለቆ ይኸው ወጣሁ በምሕረቱ ተመስገን በሉት ይክበር ይንገስ የድንግል ማርያም ልጅ ሆነኝ ሞገስ ብቻዬን ነኝ ብዬ እንባን አላዘራም ማምለጫ ግንቤ ነው ጌታዬ ያንተ ስም ማለፍ ሆኖልኛል በስንት ቃልት አንተ ስላለ ጌታዬን አባት አንተ ስላለ ጌታዬን አባት መሸሸጊያዬ ነው ያደረገልኝን ተመልከቱ ከእንባ ሸለቆ ይኸው ወጣሁ በምሕረቱ ተመስገን በሉት ይክበር ይንገስ መድኃኔዓለም ሆነኝ ሞገስ ይስሐቅ ከእናቱ ሞት በብርቱ ተጽናና ለእኔ ያለህልኝ ሰናይት ናትና እንደ እናት አጉራሽ ደግሞም ጽኑ አፍቃሪ ክንድ ነው ለቤቴ የመንገዴ መሪ ክንድ ነው ለቤቴ የመንገዴ መሪ መሸሸጊያዬ ነው ያደረገልኝን ተመልከቱ ከእንባ ሸለቆ ይኸው ወጣሁ በምሕረቱ ተመስገን ብሎት ይክበር ይንገስ መድኃኔዓለም ሆነኝ ሞገስ አማርሬ አላውቅም በሆነ
በሚያስነብይ ሁሉ እግዚአብሔር ወዳጄ ታማኝ ነው ለቃሉ። ነገን አይቶልኛል የድሌን ከፍታ ስሙ ይንገስልኝ የሰራዊት ጌታ ስሙ ይንገስልኝ የሰራዊት ጌታ መሸሸጊያዬ ነው ያደረገልኝን ተመልከቶ ከእንባ ሸለቆ ይኸው ወጣሁ በምሕረቱ ተመስገን በሉት ይክበር ይንገስ የእግዚአብሔር ልጅ ሆነ ሞገስ መንገድ የወደቀ ድጋፍ ያጣውን ሰው ያላንተ ወዳጄ ተስፋ ማን ሊሆነው? የደካማ ምርኩዝ የደሃ ደጋባን ጣት ስትዳስሰኝ ተነሳው ከውድቀት ጣት ስትዳስሰኝ ተነሳው ከውድቀት መሸሸጊያዬ ነው ያደረገልኝን ተመልከቱ ከእንባ ሸለቆ ይኸው ወጣሁ በምሕረቱ ተመስገን በሉት ይክበር ይንገስ መድኃኔዓለም ሆነ ሞገስ ተመስገን በሉት ይክበር ይንገስ የድንግል ማርያም ልጅ